ጤና ይስጥልን ክቡራን ተመልካቾቻችን ይህ ሳምንታዊው የአዲስ ገበያ ዝግጅታችን ነው። የዛሬው አዲስ ገበያ ዝግጅታችን የባህር በር ጥያቄ ላይ ትኩረቱን ያደርጋል። ሐዋሳ ስቱዲዮ ላይ እንገኛለን። የዛሬውን ርዕሰ ጉዳይ አስመልክቶ የጋበዝናቸው እንግዶቻችን ከሐዋሳ ዩኒቨርሲቲ የመጡ ምሁራን ናቸው። እንግዶችን ለማስተዋወቅ ያክል ዶክተር አስፋው ኒፋቶ በሐዋሳ ዩኒቨርሲቲ የአስተዳደርና ልማት ጥናት ትምህርት ቤት መምህርና ተመራማሪ ናቸው። ዶክተር ዳኘ ሽብሩ በሐዋሳ ዩኒቨርሲቲ አንትሮፖሎጂ ትምህርት ክፍል የግጭትና ግጭት አስተዳደር መምህርና ተመራማሪ ናቸው። ዶክተር ንጉስ በላይ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። የፕሮግራሙ አዘጋጅ አብርሃም ታደሰ ከቀረጻ ባለሙያዎቹ ጋር አብሬያችሁ ቆይታ ሳደርግ እጅግ ደስ ይያለኝ ነው። አብረን እንቆይ። ቀደም ብዬ ለመግለጽ እንደሞከርኩት የዛሬው መነጋገሪያ ጉዳያችን የባህር በር ጥያቄን የተመለከተ ጉዳይ ነው የሚሆን። ኢትዮጵያ ከ3 አስርት ዓመታት ወዲህ የባህር በር ወይም ደግሞ ወደብ አልባ ሀገር ሁና ከዚህ ሀብቷ ተነጥላ ቆይታለች። ነገር ግን ሀገሪቱ ይህንን የባህር በር ጥያቄዋ አጀንዳ አድርጋ መነጋገር ከጀመረችበትና የተወሰኑ ሀገራት ጋር ግንኙነት ከጀመረችበት ጊዜ ብዙ ሂደቶች መጣዋል። ጥያቄው ግን አሁንም የህልውና ጥያቄ ሆኗል። ኢኮኖሚ አንድምታው ላይ ብቻ እናተኩራለን። ከ120 ሚሊዮን በላይ ህዝብ ላላት ሀገር ከ20 ቢሊዮን ዶላር በላይ ለሚያመነጭ የኢኮኖሚ ወይም ደግሞ የንግድ እንቅስቃሴ ለምታመነጭ ሀገር 6.4% እድገት ላለው የውጭ ቀጥተኛ ኢንቨስትመንት ፍሰት ለምታስተናግድ ሀገር የባህር በር ምን ማለት ነው? እንዴት የህልውና ጥያቄ ብለን እንድንጠይቅ አደረገን ከሚለው መሰረታዊ ጥያቄ እንነሳ። ኢትዮጵያ በአፍሪካ ቀንድ ደረጃ ስታይ በህዝብ ብዛት ካሉት ሀገራት በሁለተኛ ደረጃ የምትቀመጥ ሀገር ናት። በጣም ከ120 ሚሊዮን በላይ ህዝብ አላት። በኢኮኖሚ ደረጃ ደግሞ ኢመርጂንግ ኢኮኖሚ ከሚባሉት የማደግ ተስፋ ያለውና ለወደፊቱ ጥሩ ደረጃ ይደርሳል ተብሎ ከሚተነብይላቸው ሀገሮች መካከል ናት። በሚሊታሪ ስትራቴጂም በጣም ከአፍሪካ ቀንድ ካሉ ሀገራት በግንባር ቀደም የምትጠቀስ ሀገር ናት። በኢኮኖሚ ትራንዛክሽንም ሲታይ ይቺ ሀገር ካሉት ከአፍሪካ ቀንዶች በቀዳሚ ደረጃ የምትገኝ ናት። ነገር ግን ይሄን ሁሉ ነገሮች ያላት የባህር በር የላትም። ስለዚህ የባህር በር የሌላት ሀገር እነዚህ ነገሮች ለማስኬድ ደግሞ ትልቅ እንቅፋት ነው የሚሆንባት። በተለይ ቅድም እንደተገለጸው ፎሪን ዳይሬክት ኢንቨስትመንት ወደ አገሪቷ የሚመጣት ወደብ አልባ በመሆኗ ብቻ ትልቅ ማነቆ ፈጥሮባታል። በዛ ልክ ደግሞ አገሪቷ በግብርናና በተለያዩ ማኑፋክቸሪንግ ኢንዱስትሪ ላይ የሚመረቱ ምርቶች ወደ ውጭ ለማስወጣትና ከዓለም ገበያ ጋር ለመተዋወቅ ባህር በር ስለሌላት ተከራይታ በመጠቀማቸው ወደቦች ላይ ከፍተኛ የሆነ ችግር እየደረሰባት አሁን ያለችበትን የኢኮኖሚ ቅርቃር ውስጥ ገብታለች ማለት ነው። ስለዚህ ይህን በመረዳት የኢትዮጵያ የባህር በር ጥያቄ ተቀባይነት አለው የሚል እንድምታ ያሳየናል። ምክንያቱም ይቺ ሀገር በቀላል የሚታይ ህዝብ አይደለም ያላት፣ በቀላል የሚታይ ኢኮኖሚ አይደለም ያላት። ባላት የአፍሪካ ቀንድ ጂኦፖለቲካ እንቅስቃሴ ውስጥ ያላት ተጽዕኖም በቀላሉ የሚታይ አይደለም። እሱ ብቻ አይደለም፣ በአፍሪካና በዓለም አቀፍ ደረጃ ያላትን ባለ ትልቅ ታሪክ በዲፕሎማሲው ዘርፍ በሰላም ማስከበሩ በብዙ ነገሮች ኢትዮጵያ ያላትን ታሪክ ግምት ውስጥ አስገብተህ ይቺ ሀገር የባህር በር የላትም ስትል ለሚሰማው ራሱ ትንሽ ይከብዳልና ይሄንን በሰላማዊ መንገድ የምታቀርበውን የባህር በር ጥያቄ እኔ በዓለም አቀፉ ማህበረሰብ ተቀባይነት ያለው ይመስለኛልና በዚህ ነው ማየው ነኝ። መልካም ዶክተር ዳኘ ወደ እርሶ ልምጣና በተለይ ካለንበት ጂኦግራፊያዊ አቀማመጥ ካለን ህዝብ ቁጥር ከሁሉም በብዙ ፐርስፔክቲቭ ብናየው የባህር በር ጥያቄ የህልውና ጉዳይ ነው። ትውልዱ ሊጠይቀው የሚገባ ጥያቄ ነው። ምናልባት ስለ ባህር በር መወራት የተጀመረበት ሰሞን ጠቅላይ ሚኒስትሩ ፓርላማ ላይ ያደረጉት ንግግር አትሊስት ስለ ቀይ ባህርና ስለ ባህር በር ለመጠያየቅ እንኳን ምንፈራ ከሆን ዘመናት ተቆጥረዋል።
የሁል ጊዜ ማጀንዳችን መሆን የሚገባው ጥያቄ ነው የሚል አጽንኦት ሰጠው ንግግር አድርገው ነበር። እንዴት በሰላማዊ መንገድ የባህር በር ባለቤት መሆን ትችላለች? ከርሶ ሙያ ጋር ቅርብ ይሆናል ብዬ ነው። ቅድም አንተ እንዳነሳኸውም ምንድነው የባህር በር አክሰስ ቱ ዘ ሲ ነው፣ ለባህር አክሰስ ማግኘት ነውና እሱ ደግሞ በአገሪቷ ኢንተርምስ ኦፍ ገንዘብ ምን ያህል ገንዘብ ፎርጎ እናደርጋለን። በጅቡቲ ባንዲት ሀገር ጥገኛ ሆነን ያለ ነው። ልክ ሰዎች አንዳንዴ ከአድዋ ድል ጋር ሁሉ አሶሲዬት ማድረግ እንችላለን። ለምሳሌ አድዋ የኢትዮጵያ ነፃነቷን ያገኘችበት፣ የግዛት አንድነቷን ያስከበረችበት፣ ፖለቲካልን ኢንዲፔንደንስ እንደ ሀገር እንድትቆም የተዋጋንለት ነገር ሲሆን ይሄኛውን ግን በምንመለከትበት ጊዜ የኢኮኖሚ ጥገኛ ሆነናል። አሁን እኛ የኢኮኖሚ ጥገኞች ሆነናል። ቢኮዝ በአንድ ሀገር ፍላጎት ላይ የተመሰረተ የኢኮኖሚ ጥገኝነት ነገር ስላለ እሱን ነገር እንዴት እናስወግዳለን ነው ዋናው ጉዳይ። ዲፕሎማሲ ነው ወሳኝ ነገር ነው። በዲፕሎማቲክ መንገድ የተለያዩ አማራጮች ለምሳሌ የንግድ የፖለቲካ ግንኙነቶችን በመፍጠር ጆይንት የሆነ ኢንፍራስትራክቸር እንደገና ደግሞ እነ ኢጋድ አሉ እነኚህ በኮንቲኔንት ደረጃ ያሉ ለምሳሌ ኢጋድን በመጠቀም የአፍሪካ ህብረትን በመጠቀም ዲፕሎማቲክ የሆኑ መንገዶችን በመጠቀም በተለይ በዲፕሎማሲ ብዙ ስራ በመስራት ጊቭ ኤንድ ቴክ መንገዶችንም ሰጥቶ የመቀበል አንዴ አስተውሳ ባይዘዌ ባለፉት 40 ዓመታት ኢትዮጵያ ወደብ አታለች። ኢትስትሩ ከ1993 በፈረንጆቹ አቆጣጠር ኤርትራ ኢንዲፔንደንት አገር ከሆነች በኋላ ነው ወደቡም አብሮ ሄደውና ያ ጥያቄ በወቅቱ አገሪቷን ሲያስተዳድሩ የነበሩ ኃላፊዎች የተወሰኑ ግለሰቦች ኢንተረስት በመሆኑ ነው ሉዝ ያደረግነው። የውጭም ግፊት ነበረ፣ የውስጥም ተጽዕኖ ነበረ። ወደባችን አትሊስት እንደው ኤርትራ ኢንዲፔንደንት ብትሆንም እንኳን በዚህ በወደብ ጉዳይ ላይ ተደራድረን አንድ መፍትሄ መገኘት ይችል ነበር እና ችግሩ መልቲ ዳይሬክሽናል ነው። ከውስጥም ችግር ነበረ፣ ከውጭም ኤክስተርናል የሆኑ ኢንፍሉዌንሶችም ነበሩ ወደባችን እንድናጣ ነውና ወደብ ፍለጋ አይደለም እየሄድን ያለነው። አንድ በእጃችን የነበረ ወደብ በራሳችን ንዝህላልነት አይካን ሴይ ወይም በማወቅም ይሁን ባለማወቅ በውጭም በነበረ ተጽዕኖ ወደባችን ከእጃችን ወጥቷል እና ይሄንን ወደብ አሁን የመጠቀም ነገርን ዲፕሎማሲ ነው። በዲፕሎማቲክ መንገድ ሰጥቶ የመቀበል አማራጮችም በመመልከት እንደገና ደግሞ ኢንፍራስትራክቸር ጆይንት የሆነ ኢንፍራስትራክቸርን ዴቨሎፕ በማድረግ ሌሎች የሆኑ አማራጮችንም በመፈለግ ጅቡቲ ብቻ አይደለም፣ ኬንያም ሞምባሳ አለ፣ ታንዛኒያ ብትሄድ የዳሬ ሰላም ፖርት አለ፣ ሳውት ሱዳን የተለያዩ እንደገና ደግሞ ከኤርትራም ጋር ያለንን ግንኙነትን በጣም ዲፕሎማቲክ በሆነ መንገድ ጆይንት ኢንፍራስትራክቸሮችን የንግድ ትሪቲ በመፍጠር እንደገና ደግሞ ይሄ 120 ሚሊዮን ህዝብ ማለት በአፍሪካ ውስጥ ሲግኒፊካንት ነምበር ነውና ይሄ ህዝብ እንዳያድግ እንቅፋት ማነቆ ሆኖ የያዘው የዚህ የወደብ ጉዳይ ነው። ቢኮዝ በየአመቱ ከ1.5 እስከ 2 ቢሊዮን ዶላር አገሪቷ ለዚህ ለወደብ ለጅቡቲ ትከፍላለች እና ይሄ ደግሞ በኢትዮጵያ ገንዘብ በምትሰነዝርበት ጊዜ ሲግኒፊካንት ነምበር ነው እና ኢንቨስትመንት ላይ ብናውለው እንደገና ደግሞ በየጊዜው ሪዘነብል ያልሆነ የዋጋ የወደብ ክራይ እንደገና ቢሮክራቲክ ቦትልኔክስ አሉ። እቃዎች መተው ወደብ ላይ የሚቀመጡበት የምናጓጉዝበት መንገድ ራሱ በትራክ በማጓጓዝ እንደገና ደግሞ በጣም ብዙ መጫን በማይችሉ ባቡሮች በማጓጓዝ በልክ የሆነ ለ120 ሚሊዮን ህዝብ የሚበቃን ሪሶርስ በዛ በኩል ማስገባት ሃይሊ ዴቨሎፕድ ባልሆነ ኢንፍራስትራክቸር ማጓጓዙ ሁኔታ አገሪቷን ይሄ የሚታየው ነው። 1.5 ቢሊዮን ዶላር ሄድን የሆኑ የተለያዩ ወጪዎች አሉና እነዚህ ሁሉ ተጨምሮ በጣም ብዙ ነው። በፊት 23 ላይ ነው 1.5 ከ2 የተባለው። አሁን መጨረሻ ላይ አንተ ያልከው 2 እና ከዛ በላይ ነው ኢትዮጵያ በየአመቱ ፎርጎን እያደረገች ያለችውና ይሄንን ነገር ማስቀረት አገሪቷ ኢኮኖሚ ላይ ትልቅ ለውጥ ያመጣል።
ስለዚህ እንደ ቀላል ማየት የለብንም። የኢኮኖሚ ነፃነት ጉዳይ ነው። ሊበርቲ በቃ ሞኖፖላይዝ ተደርገናል። በአንድ አገር ፍላጎት ላይ የተመሰረተ የውጭ ንግዳችንና ገቢና ወጪ ኤክስፖርትና ኢምፖርት የምናደርገው በሆነ አገር ፍላጎት ላይ የተመሰረተ ስለሆነ we have to diversify ማድረግ መቻል አለብን። አማራጮችን ዝቅተኛ የወደብ ክራይ አሁን ለምሳሌ ብንመለከት የጅቡቲ የወደብ ክራይ ከ3 እስከ 4 ጊዜ እጥፍ ነው ከሞምባሳ ወይም ከአሰብ በክራይም ይሁን ጆይንት ኢንፍራስትራክቸርን በእንትን በማለትም ይሁን በዲፕሎማቲክ መንገድ ለተወሰነ አመት ተከራይተንም ይሁን በተለያየ መንገድ እንትን ብንል 3-4 ጊዜ እጥፍ ነው እየከፈልን ያለ ነው እና ዋስትናም የለንም። ነገም ተነጎዳያም እየጨመረ ስለሚሄድ ይሄን ነገር ማንሳቱ አንዳንዴ ወቅታዊ ነው አይደለም የሚል ሰዎች ያነሳሉ። ግን ወቅታዊ ነው። ዝም ብለን ብናይ አገር ለማሳደግ አላማ ይዘን ከሆነ የኢትዮጵያ ኢኮኖሚ እንዲያድግ ከተፈለገ በማኒፋክቸሪንግ ጉድስ ላይ የተመሰረተ ነው። በእርሻ ብቻ ያደገ አገር የለም። ሜንሊ ማኑፋክቸሪንግ ነው፣ ኢንቨስትመንት ነው ዴቨሎፕመንትን የሚያመጣውና ዴቨሎፕመንትን ደግሞ ለማምጣት ትልቅ በልክ የሆኑ ብረት፣ ሲሚንቶ፣ ሌሎች ነዳጅ፣ የተለያዩ ነገሮች ከውጭ ኢምፖርት ይሆናሉና ይሄ ኢምፖርት ለኢምፖርት የምናወጣው ኮስት እጅግ በጣም ከፍተኛ ስለሆነ እሱን ነገር መቆጣጠር መቻል ለዴቨሎፕመንታችን ለዳይሬክሽናችን ለቪዥናችን ለሚሽናችን ወሳኝ ነገር ነውና ለድርድር የሚቀርብ ጉዳይ አይደለምና ላነሳው ጥያቄ ዲፕሎማሲ is the best one የሚል ኢትዮጵያ አሁን የባህር በር ጥያቄዋ የቅንጦት ጥያቄ አይደለም፣ የህልውና ጥያቄ ነው ብለን አስምረን የምንነጋገርበት ይህች ሀገር ለበርካታ ዓመታት በተለይ ከቅድመ አክሱምና ከአክሱም ዘመነ መንግስት ጀምሮ እስከ 1985 ዓመተ ምህረት የባህር በር ባለቤት ነበረች እና አብዛኛው እድገቷም ስልጣኔዋም ከባህር በር ጋር የተያያዘ ነው። ምክንያቱም ይሄ የባህር በር ጉዳይ ሲነሳ ከኢትዮጵያ ህልውና ጉዳይ ጋር ስለሚያያዝ ነው። ነገር ግን አይተን ከሆነ ከ1985 ዓመተ ምህረት ጀምሮ ግን ይህች ሀገር የባህር በር ተጠቃሚ አይደለችም። ባለቤትነቷም ተነፍጓት ከዛ ጀምሮ እስካሁን ስናየው ይህች ሀገር ምን ያክል በኢኮኖሚ እንደተጎዳችና ህዝቦቿ ምን ያክል ከዓለም ኢኮኖሚ ከዓለም ገበያ እንደተነጣጠለች በግልጽ የሚያሳየን ነው። ይሄ በሁላችን ቤቶች ችግሩ ለእያንዳንዳችን ቤቶች አዳርሶናል። ስለዚህ ይሄን በእያንዳንዱ ቤት የመጣው ችግር አንዱና ትልቁ ችግር ኢትዮጵያ ያላትን የባህር ባለቤትነት ተነፍጋ ከሌላው የዓለም ኢኮኖሚ ጋር ተገላ በሌሎች ጥገኝነት ልክ ዶክተር ዳኘ እንዳለው በሌሎች አገራት ጥገኝነት ነው እየኖረች ያለችው። ይሄ ደግሞ ምንድነው የፈጠረብን? እነዚህ አገራት በፈለጉት መጠንና ዋጋ በየቀኑ በሚገባውና በሚወጣው የኢትዮጵያ ምርት ዋጋ እየጨመሩ ያንን የዋጋ ጭማሪ ደግሞ ሳይድ ኢፌክቱ ተጠቃሚው የኢትዮጵያ ህዝብ ላይ በ120 ሚሊዮን ላይ ነው ያረፈ ያለው። ስለዚህ ይሄንን ሰከን ብለን ስንመረምረው አሁን ያለው የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ ነው። ይሄ 120 ሚሊዮን አሁን አይቆምም። ከ10 ዓመት በኋላ 140 150 ይገባል ባለው ፍጥነት ባጭር ጊዜ ይሄ ህዝብ እንዲያውም ለ2030 ነው 150 ሚሊዮን ይደርሳል እየተባለ ነው። ስለዚህ ይሄ 150 ሚሊዮን ህዝብ አሁን ባለው የኢኮኖሚ ሁኔታ የባህር በር ጥያቄ በአግባቡ ከሚመለከታቸው ጎረቤት ሀገራት በሰላማዊ መንገድ ተደራድሮ በሰጥቶ መቀበልም በኢንፍራስትራክቸር የጋራ የሆነ የልማት ስራ በመስራት በተለያዩ መንግስት በሚያወጣቸው ዲዛይኖች በመጠቀም ይችን ሀገር የባህር በር ባለቤት ማድረግ እኔ የህልውና ጥያቄ ነው እንጂ የቅንጦት ጥያቄ እንዳልሆነ ሁሉም ሊስማማበትና ሊያሰምርበት ይገባል። ምክንያቱም ችግሩ በ120 ሚሊዮን ህዝብ ቤት ገብቶ ችግሩ ገፈት ቀማሽ ሆነናል። ስለዚህ ይሄን ገፈት ቀማሽ ሆኖ መኖር የኢትዮጵያ ህዝብ አይፈልግም። ስለዚህ በዚህ መንገድ ብንረዳው ባይ ነው። በነይታ ዘቂቷል የሚል ትንሽ ውስጥ ስሜት ስላለኝ ጥያቄው በርግጥ አሁን ደግሞ በዚህ ሰዓት መነሳቱ ለኛ መንግስት አርቆ ማሰቡ አፕሪሼት አድርጋለሁ በግል ቢዘገይም እንኳን። ምክንያቱም ቅድም ወንድም ንጉስም እንዳስቀመጠው የፖፑሌሽን በየአመቱ እየጨመረ መጠኑ እየጨመረ መምጣቱ የግድ ይህን ጥያቄ መንግስት እንዲያነሳም አስገድዶታልና የሁሉም የዜጎች ጥያቄ ሊሆን ይገባል የሚል ሐሳብ ስላለኝ ነው። የሚያስከትለው ጥቅም
በተለያየ መንገድ ቅድም ለመግለጽ ተሞክሯልና ስለዚህ የተጀመረው የወደብ ጥያቄ ሊገፋበት ይገባል። መልካም ወደ ዶክተር ዳንኤል ልምጣ። የዘርፉ ምሁራን እንደሚሉት የባህር በር የሌለው ሀገር ካለው ሀገራት ጋር በወጪ ንግድ በማዕከላዊ ገበያ ቅርበት የራሱ የሆነ በጣም ጉልህ ልዩነት አለው። ለምሳሌ የአንድን ሀገር እድገት ሲለኩት በቁጥር በአመት በፐርሰንት ደረጃ በእጅ ሲያስቀምጡት ከፍተኛ የሆነ ልዩነት አለው። ምናልባት ባለፉት 3 አስርት ዓመታት የባህር በር የለንም ኢትዮጵያ እንግዲህ ከሌሎች ወደብን ተከራይታ ምናምን ነው የምትጠቀመው። በዚህ በዘርፉ ላይ ያሉ ሰዎች እንደውም 6 ወር ጊዜ ካለፈ ንብረታችን ሁሉ ይወረሳል እስከ ማለት ደረጃ ይደርሱ ነበርና ከባህር ትራንስፖርትና ሎጂስቲክስ አንፃር እንመልከተው። ባለፉት ዓመታት ምን አይነት ጫና ደርሶባታል ኢትዮጵያ በኢኮኖሚዋ ላይ? የባህር በር አስፈላጊ ቢሆንም የባህር በር ባለመኖሩ ድሃ አይኮን። አውሮፓ ውስጥ ብዙ የባህር በር የሌላቸው እነ ሉክሰምበርግ እነ ስዊዘርላንድ ሌሎችም ትልቅ ሀገሮች አሉ። እቺ በጣሊያን ዙሪያ ያለች ቫቲካን እነኚህ ትልቅ አገሮች አሉና ማደግ ይቻላል አማራጮችን መጠቀም። አሁን የዚህ ቢሮክራቲክ ኔት ቦትልኔኩ እንዳለ ሆኖ እንደገና ደግሞ አሁን እንግዲህ ዴፕትም አለ ለጅቡቲ ከቻይና ጋር ያላት በየአመቱ እኛ ራሳችን ከሌላ ዳይቨርሲፋይ ስናደርግ ሁሉ ጅቡቲ አትፈልገው። ምክንያቱም የረጅም ጊዜ ስምምነት ነው፣ ተፈራርመህ ነው ያለው ሁሉ ነገር አለውና እሷ ራሷ ማንቁርታችን ይዛ ወዲያ ወዲህ ባየን ቁጥር ታሪፉን ትጨምራለች እና ታሪፍ በመጨመሩ የህዝባችን ቁጥር ቅድም እንደተባለው ይሄ በ20 30 በመና ነው ማንኛውም ታዳጊ አገር ከ23 እስከ 25 አመት ድረስ ህዝብ ቁጥሩ ደብል ይሆናል። የኢትዮጵያ ህዝብ 120 ሚሊዮን ነው። አሁን ከ23 አመት በኋላ ወይዘር ዊ ላይክ ኢት ኦር ኖት ከ23 እስከ 25 ባለው አመት 240 ሚሊዮን መሆናችን ነገር። ስለዚህ ፍላጎታችን በየጊዜው እየጨመረ ነው የሚመጣው። 240 ሚሊዮን 25 አመት ብንጨምር ዛሬ 25 ነው 2050 ላይ ኖ ዳውት ደብል ነው የምንሆነው። ይሄ ዴቨሎፒንግ ካንትሪስ በዲሞግራፊ ካልኩሌሽን የተወሰነ ነው። ከ23 እስከ የተደረሰበት ፕራክቲካሊ ፕሩፍድ የሆነ ነው። ስለዚህ የህዝቡ ጥያቄ ማኒፋክቸሪንግ ነው፣ ዴቨሎፕመንት ነው፣ መድኃኒት ይገባል፣ የኢንዱስትሪ ውጤቶች ይገባሉ። ስለዚህ በየጊዜው ማን ያስገዳታል? ዋጋ ኢንፍሌሽኑ የዚህ ሀገር እኮ የኢንፍሌሽን አንዱ የመጣበት ምክንያት የዚህ የውጭና ገቢ እቃዎቻችን ላይ ያሉ የታሪፍ ለውጦች ጅቡቲ ዊዛውት ኤኒንትን ወዲያ ወዲህ የምንልበት መንገድ ስለሌለ ያ ነው። ሎጂስቲክስ ላይ የምናስገባው የምናስወጣው ነገር ቅድም እንዳልኩት የምንጠቀምበት ኢምፖርት ወደ ሀገር የምናስገባበትም የምናስወጣው ትራከሮች ናቸው። አውሮፓ ምናያቸው ትራኮች አይደሉም እዚህ ያሉት በጣም የተወሰኑ ኦልድ የሆኑ መኪናዎች ናቸው። ከጅቡቲ እዚህ ለመምጣት ብዙ ጊዜ የሚፈጅ መንገዳችን የተበላሸ ፑር ኢንፍራስትራክቸር ያለው ነው። አሁን ሞጆ ላይ ነው ጥሩ የደረቅ ወደቦች አሉን፣ ጥሩ ነው መተን የምናራገፍበት። ኢንዘሚን ያሉ ነገሮች የሉም። መንገዱም የተመቸ አይደለም። የሴኩሪቲ ጉዳይ መንገድ ላይ ጸጥታውን ጉዳይ አልፎ አልፎ ወጣ ገባ የሚል ነገርም አለ። ስለዚህ ባቡሮቻችንም አነስተኛ ሄቪ ሎንግ እንትኖች አይደሉም። ስለዚህ ሎጂስቲክስ ላይ ራሱ ቢሮክራቲክ እንትኑ አለ። 6 ወር ከቆየ በኋላ እንግዲህ ኮንዲሽኖች መኖር አለባቸው። 6 ወር ከቆየ በኋላ ይወሰዳል። ይሄን ያህል ካንተ ጋር ያለ ኢንፍራስትራክቸር ጊዜ እዚህ መተህ ወደብም እኮ አመተህ የምታራግፍበት ቦታም ሊኖር ይገባል። የሚበላሽ ብዙ ነገርም ስላለ ስለዚህ አግሪመንት በመትገባበትም ጊዜ እዚህ ያለህን ካፓሲቲ የምታጓጉዝበትም ቬክሎች ምን አይነቶች ናቸው? ኦልድ ቬክል ሆኖ መንገዱ የተበላሸው ነው። እዛም ያለው ቢሮክራቲክ ቦትልኔኩ እንደዛ ሆኖ ታሪፍም በየጊዜው እየጨመረ ዲፔንዲንግ ኦን ዩር አግሪመንት። ስለዚህ በ6 ወር ውስጥ ይወረሳል የሚል አይደለም አግሪመንቱም ያለው። ስለዚህ ዲፔንዲንግ ኦን
ስፔሲፊካሊ በየአመቱ ሪቫይዝ የሚደረጉ በየ5 አመቱ ሪቫይዝ የሚደረጉ ነገሮች ናቸው እንጂ 6 ወር በላይ የሚቆዩ አመትም ቆይተው ይገባሉ እቃዎች። ስለዚህ በዚህ የተለየ ነገር በሁለቱ አገሮች መካከል ያለ አግሪመንት ነው እንጂ የሚወስነው ኢንተርናሽናሊ የተወሰነ 6 ወር ስለሆነ እዛው የሚቀር ነገር በርግጥ የክፍያ ፐርሰንቱ በቆየ ቁጥርማ you pay for that እዛ ለምታቆይበት ለአውራጅ ለጫኝ የምትከፍለው ነገር እንዳለ ሆኖ ስቶር ውስጥም በየቀኑ ይጨምራል። እንደገና ደግሞ መድኃኒቶችን ብንወስድ ኤክስፓየር ያደርጋል እኮ ሳይመጡ በመቆየት ብዛት የሚበላሹ ብዙ ነገሮች አሉ። እዚህ ደግሞ ኢምፖርታንት ለኒድህ ለወቅቱ ካልደረሰልክ እዚህ ደግሞ የሚጠብቀው ነገር ለምሳሌ የኤችአይቪ ፔሸንት መድኃኒት ሊሆን ይችላል። መድኃኒቶቹ መቆየታቸው ሰው ይሞትብሃል። እንደገና ደግሞ በጣም አስፈላጊ የሆኑ የኬሚካሎች ሊሆኑ ይችላል። ፋብሪካዎች ስራዎቻቸውን ሊያቆሙ ሊስተጓገል ይችላልና እዛ ጋር ያለ የስቶር ክፍያ ሂድን የሆኑ ቢሮክራቲክ በተለይ የማይታየው የቢሮክራሲ እንትን እንደገና የታሪፍ ለውጡ የመንገድ ኢንፍራስትራክቸር አለመመቸቱ የምታመላልስበት ቬሂክሎች ደረጃቸውን የጠበቁ ፈጣን አለመሆናቸው የመንገድ ላይ ጸጥታም አንዳንዴ እነኚህ ነገሮች ሁሉ በሀገሪቷ ኢኮኖሚ ላይ ከሚታየው ቪዚብል ከሆነ ካልኩሌትድ ከተደረገው ከ1.5 እስከ 2 ቢሊዮን ዶላር ከምንለው በላይ ብዙ አንፎርሲን የሆኑ ኮስቶችም አሉብን። ስለዚህ ከባድ ነው። ቀላል አድርገን ልንወስድ የሚገባ ነገር አይደለም። መልካም ዶክተር አስፋው እዚህ ጋር የሚጨምሩት ሐሳብ ካለ? በርግጥ የሎጂስቲክ ጉዳይ እንግዲህ ቅድም በአንድ በኩል ለወደቡ መከፈል ወጪ አለ ብለናል ቅድም። አብዛኛው ደግሞ ከውጭ በርግጥ የሚገቡ እቃዎች እነዚህ ቤዚክ መሰረታዊ የሆኑ እቃዎች መንግስት የሚደጎማቸው እቃዎች ይኖራሉ። መንግስት ለምሳሌ እንደነዳጅ እንደነ ዘይት መሳሰሉ ነገሮች መንግስት በድጎማ የሚያስገባቸው እቃዎች አሉ። ማለት እነዚህ ቤዚክ ኮንሰፕሽን የሚባሉ ነገሮች ናቸው እና በአንድ በኩል መንግስት ለዛ የሚሸፍናቸው ወጪ አለው እዛ ጋር እየከሰረ ያለው ነገርም አለ። ነገር ግን እንግዲህ በዋናነት ይሄ ሎጂስቲክ ደግሞ ቅልጥፍና ከሌለው ራሱ የሚያስከትለው ጉዳት አለው ማለት ነው። ስለዚህ እዛች ጋር ምንድነው ቅልጥፍናውን ወደ ኋላ የሚጎትተው ምንድነው ነገር መታየት ያለበት ነገር ይመስለኛል። ለምንድነው በጊዜውና በሰዓቱ ሞቢላይዝ የማይደረገው? this is ከሚያስገባው በኩል ያለው ደካማ ጎን ነው ወይስ ከአገልግሎት ሰጪው በኩል ያለው ነውና እዚህ ጋር ያለው ነገር በትክክል መታየትና መስተካከል ያለበት ጉዳይ ነው። ምክንያቱም እነዚህ ሁሉ ተደምሮ እዛ ጋር የፈሰሰው ወጪ ያለ ይሄም ደግሞ ወጪው ላይ የሚያስከትል ከሆነ ኪሳራ ነው እያስከተለ ያለውና ስለዚህ የሎጂስቲክ የመኪናዎች እንቅስቃሴ ፍሰት ቅድም በርግጥ እንደተባለው ከመኪና ከመንገድ ጥራት ጋር ተያይዞ የሚነሱ ነገሮች ሁሉ የራሳቸው ተጽዕኖ ቢያሳድሩ ነገር ግን እዛ ጋር ያለው የዲሊያንስ ጉዳይ መፈታት ያለበት በምክንያት መፈታት ያለበት የሚለው ነገር የራሱ የሆነ ጥናት የሚጠይቅ ነገር ስለሆነ የነዛ አካባቢ ያለው ነገር ቢታይና በጥናት ቢፈታ እዛ ጋር ያለው የዲሊያንስ ነገር ይስተካከላል የሚል ሐሳብ ስላለኝ ነው። በጣም መሰመር ያለበት ምክንያቱም የባህር በር ጥያቄ እስከሆነ ድረስ ይሄ ባህር በር ስንነጋገር የሚከናወኑ ክንዋኔዎች በተለይ ኤክስፖርት እና ኢምፖርት በመናደርግበት ሰዓት እኛ ተከራይተን ነው የምንጠቀመው። ለምሳሌ በጅቡቲ ወደብ ላይ ስንጠቀም እዚህ ላይ ማስመር ያለብን የጅቡቲ የወደብ አስተዳደር ስርዓትና ህግ ተከትለን ነው እንጂ የምናከናውነው እኛ በፈለግነው አይደለም። ስለዚህ በዚህ ምክንያት ነው ብዙ ችግር እየደረሰብን ያለው። መልካም ዶክተር ዳኘ ወደ እርሶ ልምጣ። ኢትዮጵያ የምስራቅ አፍሪካ ክፍል አካባቢን የጂኦፖለቲካዊ እንቅስቃሴና ኢኮኖሚንም ሁሉንም በመወሰን ረገድ ትልቅ ድርሻ አላት። ምክንያቱም አብዛኛው አውሮፓውያን ማረፊያቸው የሚያተኩሩበትና የሚያነጣጥሩበት እዚህ ኢትዮጵያ አካባቢ ነውና ከቀንዱ ሀገራት ኤርትራ፣ ሶማሊያ፣ ጅቡቲ፣ ኬንያና
እንዲሁም ደቡብ ሱዳን በህዝብ ቁጥር ደግሞ የበለጠች ሀገር ናት። ቀደም እንዳነሳ ነው 120 ያውም በጣም ዘመን ያለፈው ቁጥር ነው። አሁን ስንት እንደደረሰ እንግዲህ አልቆጠርነውምና ማወቅ አይቻልም። ከዚህ አንፃር የኢትዮጵያ የባህር በር ጥያቄ ለቀንዱ ሀገራት በተለይ ለምስራቁ ክፍል አለፍ ሲል ደግሞ ለአህጉሪቱ የራሱ የሆነ በጎ ሚና ይጫወታል የሚሉ አካላት አሉና ምንድነው በተለይ አፍሪካውያን የጋራ ጉዳያችን ወይም ደግሞ የቀንዱ ሀገራት የጋራ ጉዳይ እንዲሆን ማስገንዘብ ያለብን ይመስለኛልና ምን አይነት መድረክ መፈጠር አለበት በተለይ በዚህ ሀውድ ላይ ለመነጋገር? አሁንም ከህዝባችን ቁጥር ጋር ነው የሚገናኘው ይሄ ጥያቄና በዙሪያችን ያሉ ሀገሮች ቢደመሩ የኛን ግማሽ የማይሆን ደረጃ ላይ ነው ያሉትና ይሄን ያህል ሰው በሰላማዊ ሁኔታ በልቶ ጠግቦ ሃይሊ ኢንፍሌትድ ባልሆነ ወጪ አትሊስት እንደው ሞዴሬት የሆነ ላይፍ መኖር ቻለ ማለት ለዚህ ለአፍሪካ ቀንድ አካባቢ አትሊስት ከሚሰራ ፉድ ሴኩሪቲ የሚሆን ከሌላ እንትን ጋር ቀጥታ ግንኙነት ነው የሚኖረውና ይሄ የወደብ ጥያቄ ሰዎች ብዙውን ጊዜ የሚያገናኙት ምናልባት ከኤርትራ ጋር የነበረን ግንኙነት አሰብን የማስመለስ ወይም ምጽዋን የመጠቀም ብቻ አድርጎ መመልከት ያለባቸው አይመስለኝምና ምክንያቱም ሞኖፖሊ ነው አሁን ጅቡቲ የያዘችው። ቅድም ዶክተር ንጉስ እንዳለው በራሷ ህግ ስለምትመራ ታሪፍ ላይም ይሁን ኤኒ አዘር አንፎርሲን የሆኑ ኮስትስ የተጨመረብን ከጊዜ ወደ ጊዜ እንትናችን እየጨመረ ነው ያለውና በኑሯችን ላይ ሁሉ ከፍተኛ ተጽዕኖ ያሳደረ ስለሆነ አሁን መሆን ያለበት ነገር ምንድነው? በጥናት ላይ የተመሰረተ ሂስትሪ አማራጭ ነገሮችንም ቅድም እንዳልኩኝ እነ ሞምባሳና እነ ዳሬ ሰላም ፖርቶችን ብንጠቀም ጅቡቲ ከ3 እስከ 4 ጊዜ እጥፍ ነው የምታስከፍለን የነሱን ፖርት ብንጠቀም በጥናት ላይ ቢመሰረት። ለምሳሌ አሁን ከሶማሊላንድ በርበራ ወደብን ለመጠቀም ነው ባለፈው አመት በፊት አመት ይሆናል ፊርማ የተፈረመውና ያ ፊርማ ኦፍ ኮርስ ከሶማሊያ ጋር ትንሽ አተካሮ ነገር ፈጥሯል። አተካሮ ስለተፈጠረ ጉዳዩ ማብቃት አለበት ሳይሆን ኮንቪንሲንግ በሆነ ሜካኒዝም እነ ኢጋድ ሌሎችም የንግድና ትሪቲ ሜካኒዝሞችን እነ የአፍሪካ ህብረት ሌሎችም ገብተውበት ምን አይነት ዊን ዊን የሆነ ኮንዲሽን ተፈጥሮ አጠቃላይ የኢትዮጵያ ህዝብም ተጠቃሚ የሚሆንበት ከሶማሊያም ጋር ሳንኮራረፍ ሳንጣላ ግጭቱ ሳንገባ በርበራንም ይሁን ሞምባሳን ይሁን ዳሬ ሰላም ኤርፖርት ፖርትን ይሁን ወይም ፖርት ሱዳን ይሁን የትኛው ነው ለኛ ሊስት ኮስት በሆነ ሰላማዊ በሆነ መንገድ ቬሪ ዲፕሎማቲክ በሆነ መንገድ ቅድም ጆይንት ኢንፍራስትራክቸርንም በመዘርጋት አሰብን ኢትዮጵያውያኖች ብንጠቀም ነው ወይስ ለኤርትራ ነው የበለጠ ጥቅም የሚሰጠው? እሱንም ግምት ውስጥ በማስገባት ይሄንኑ ጉዳይ የሚመለከት በደንብ በጥናት ላይ የተመሰረተ አገራችን ላይ እየተፈጠረ ያለው ስካይ ሮኬቲንግ ኢንፍሌሽን የሚቀንስበትና እንደገና ደግሞ የተረጋጋ ህይወት የሚፈጠርበት ይሄ እኮ የአፍሪካ ዋና ከተማ ነው አዲስ አበባ። የአፍሪካ በዓለም በምንመለከትበት ጊዜ ከነ ኒውዮርክ ለንደን እና ቶኪዮ ወይም ሶስተኛው የአራተኛ ደረጃ ላይ ዲፕሎማቲክ የፖለቲካም ሴንተር ስለሆነ እዚህ አገር ላይ መረጋጋት ተፈጠረ ማለት እዚህ አገር ላይ ስታብል የሆነ ኢኮኖሚ ተፈጠረ ማለት ኢትዮጵያ ያላትን የፖርት ጥያቄዋ ምላሽ አገኘ ማለት ምስራቅ አፍሪካ ላይ ከዚህ ጉዳይ ጋር ተያይዞ የሚፈጠሩ ቃላት እንትኖችም መሸነቋቀሮች ከነ ሶማሌ ጋር ገብተን የነበረው አተካሮ ከኤርትራ ጋርም አሁን ፊትና ጀርባ መሆን እነኚህ ነገሮች ከፖርት ጋር የተገናኙ ነገሮች ስለሆነ አፍሪካ ቀንድ ላይ ያለውንም ሰላምና የመረጋጋት አሁን ከዚህ ከሶማሌላንድ ጋር ከጅቡቲ ጋር ከሶማሊያ ጋር ከኤርትራ ጋር አነካክቶናል ይሄ ጥያቄያችን። ስለዚህ የዚህ ጥያቄ ምላሽ ማግኘት ቢቻል በዲፕሎማቲክ መንገድ በጣም በሚያስማማ ዊን ዊን በሆነ ኢቭንዞ በጣም ቻሌንጂንግ ቢሆንም የሚቻሉ አማራጮችን ሁሉ ተጠቅመን በጥናት የተመሰረተ ቢሆን ምክንያቱም አፍሪካ ቀንድ ማለት እነዚህ ሀገሮች ናቸው።
ይሄ ነገር ምላሽ ያገኘ ማለት ምስራቅ አፍሪካ ላይ ሰላምና ጸጥታ ሁኔታ መፍትሄ ያገኛል የሚል እምነት አለ። ዶክተር አስፋው በተለይ ሪጂናል ኢንተግሬሽን ምንለው ቀጠናዊ ትስስርን በማሳለጥ ረገድ ይሄኛው ትብብር ወይም ደግሞ የባህር በር ስምምነትን አደረግን ማለት ኖቶሊ ለኢትዮጵያ ለቀጠናው ሀገራት ለምስራቅ አፍሪካ ለቀንዱ ሀገራት ጭምር የራሱ የሆነ ሚና አለው። ይሄን ግን አውዱን ማስረዳትና ማስገንዘብ ስራ ይፈልጋል የሚሉ ብዙ አካላት አሉና እርሶ ምን ይላሉ እዚህ ላይ? የንግግር መድረጎች መስፋት አለባቸው። ቅድምም ስናነሳ ነበረ ብዙ ሰዎች አሁን የወደብ ጥያቄ ሰዓቱ አይደለም የሚሉ የፕራዮሪቲ ጥያቄ አይደለም የሚሉ አሉ። ነገር ግን ወሳኝ እንደሆነ እጅግ በጣም ጠቃሚ እንደሆነ ፋይዳው በጣም ትልቅ እንደሆነ በየጊዜው በሚዲያም በምርምርም እንደዚህ የተለያዩ ኤሪያው ላይ በእውቀት ያላቸው ግንዛቤ ያላቸው እንደዚህ ፊት እየወጡ ፓብሊክን ቢያስረዱ በጣም ጠቃሚ ይሆናል ብዬ አስባለሁ እና ትስስሩ መጠናከር አለበት። ቅድም እንደተባለው ለጸጥታና ለሰላምም ለአጠቃላይ ኢኮኖሚ እንቅስቃሴም ወሳኝነት አለውና በሀገራት መካከል ያለው ትስስር ለማጠናከር በይበልጥ የዲፕሎማሲው ስራ መስፋትና መጠናከር አለበት ብዬ አስባለሁ። መልካም። ቀደም ባሉት አመታት የአፍሪካ ቀንድ አካባቢ እንደ አሜሪካና ቻይና ያሉ በጣም ሀብታም ሀገራት ብቻ እዛ ላይ ትኩረት ያደረጉበት እንደነበር እናስታውሳለን። አሁን ግን የአረቡ ሀገራት መጥተዋል፣ እነ ፈረንሳይ መጥተዋል። ብዙ ሀገራት እዛ አካባቢ ይንቀሳቀሳሉ። በተለይ ቀይ ባህር ላይ ፈረንሳይ ጃፓንን ጨምሮ 11 ሀገራት በቀይ ባህር ዳርቻ ላይ የጦር ኃይል ሰፈር ገንብተዋል። አካባቢው ለምን የብዙዎችን ቀልብ ሳበ? ለኢትዮጵያስ ምን ያክል ተመራጭ ነው? እንደሚታወቀው የአፍሪካ ቀንድ አካባቢ በዓለማችን ሁለተኛ ጂኦፖለቲካል በጣም ስትራቴጂክ የሆነ ቦታ ነው፣ ከሚድል ኢስት በመቀጠል ማለት ነው። ይሄ የሆነበት ዋና ምክንያቱ ደግሞ ምንድነው? በዚህ አካባቢ የህንድ ውቅያኖስ አለ፣ የባቤል መንደብ አለ፣ ገልፍ ኦፍ ኤደን አለ፣ ኤደን ባህረ ሰላጤ ማለት ነው፣ ቀይ ባህር አለ፣ ከዛ ስዊዝ ካናል አለ። ወንዝ ቢሆንም የናይል ወንዝ መገኛ ነው እና ይሄንን የዋተር ቦዲስ በዓለማችን ከ10% በላይ የዓለማችን የንግድ እንቅስቃሴ የሚከናወንበት ነው። ይሄ የድሮ ጥናት የሚያመላክተን ነው። 10% እና ከዛ በላይ የዓለማችን ንግድ በተለይ የምስራቁና የምዕራቡ ዓለም የሚያገናኝ ድልድይ ነው፣ የውሃ ድልድይ ነው። ይሄ የቆየ ጥናት ነው። አሁን ደግሞ በተጨማሪ ይሄን አካባቢ ይሄ በተለይ ቀይ ባህርና የኤደን ባህረ ሰላጤና የኢንዲያን ኦሽን በውስጡ በጣም ለዓለማችን በጣም አስፈላጊ የሚባሉ ማዕድኖች የያዘ ነው። ይሄንን ራሱ ለመቀራመት አንተ ያልካቸው ከ11 በላይ የሆኑ ሀገራት የራሳቸው የሆነ ሚሊታሪ ቤዝ በጅቡቲ፣ በሶማሊያ እስከ ሲሸልስ ድረስ ለምሳሌ ህንድ እስከ ሲሸልስ ድረስ የራሳቸው የሆነ ሚሊታሪ ቤዝ አቋቁመዋል። አንድ ይህንን እንዳልኩ ይህንን 10% የሚሆነውን የዓለማችን ይሄ ኢኮኖሚክ ትራንዛክሽን የሚከናወንበት ሰላሙን ለማስጠበቅ ነው። ምክንያቱም በጣም በርካታ የሆኑ የባህር ወንበዴዎች ስላሉ ከዛሬዎች ለመታደግ የራሳቸውን ሚሊታሪ ቤዝ አቋቁመዋል። ምክንያቱም እነዚህ ሀገራት ከምዕራቡ ወደ ምስራቁ ከምስራቁ ወደ ምዕራቡ የሚንቀሳቀሰው የዓለምን ኢኮኖሚ ትራንዛክሽን እንዳይስተጓጎል በቅርበት ለመከታተል ነው። ኢንዞ ሎንግ ረን ግን እዚህ ዋተር ቦዲ ውስጥ ያሉ በጣም የከበሩ ማዕድኖችም ለመቀራመት ነው። ስለዚህ ይሄንን ታሳቢ በማድረግ ብዙ ቢሊዮን ዶላሮች ኢንቨስት አድርገው የራሳቸውን የሆነ ሚሊታሪ ቤዝ በዚህ በአፍሪካ ቀንድ ሀገራት መስርተዋል። ነገር ግን እነዚህ ሀገራት የራሳቸውን ናሽናል ኢንተረስት ባስጠበቀ መልኩ በሚንቀሳቀሱበት ሰዓት እነዚህ የአፍሪካ ቀንድ ሀገራት በእርስ በራሳቸው ስምምነት እንዳይደረግ ደግሞ የራሳቸውን ሚና እየተጫወቱ ነው። ይሄ ደግሞ የምናየው ኢትዮጵያ የባህር በር ጥያቄ ያስፈልገኛል፣ የባህር በር ያስፈልገኛል ከጎረቤት ሀገራት ጋር በሰላማዊ መንገድ በሰጥቶ መቀበል መርህ የባህር በር ያስፈልገኛል ብላ በምንተንቀሳቀስበት ሰዓት በነዚህ የአፍሪካ ቀንድ ሀገራት ያሉ መሪዎች
መስማማት እንዳይፈጠር የነዚህ የውጭ ኃይሎች የራሳቸው የሆነ ሚና ተጫውተዋል። ምክንያቱም ቅድምም እንደ ጥያቄ መልክ ያስነሳው አይደለም ለአፍሪካ ቀንድ አይደለም ለምስራቅ አፍሪካ ለአህጉሪቷ የኢትዮጵያ የባህር በር ጥያቄ ጥሩ ነገር ይዞ ይመጣል ተብሎ ታስቦ ነበር። ምክንያቱም ኢትዮጵያ ብቻ አይደለችም የባህር በር አልባ ሆነችው። ቅድም እንዳልኩ ከ14 ሀገር በላይ በአፍሪካ ውስጥ የባህር በር የላቸውም። ስለዚህ እነዚህ ኢትዮጵያ በሰላማዊ መንገድ የባህር በር ጥያቄዋ ካላት ጎረቤቷ ጋር ከተመለሰላት ሌሎችም ይሄንን ፈለግ በመከተል አፍሪካ ላይ ጥሩ የሆነ የመንግስታት ግንኙነት ይፈጠራል የሚል ሐሳብ ነበር። ነገር ግን ይሄ ከተፈጠረ ደግሞ እነዚህ ቅድም ያልካቸው 11 በጣም ኢመርጂንግ የሆኑ ወርልድ ፓወርስ የራሳቸውን ብሔራዊ ጥቅም ለማስከበር እና የራሳቸውን ኢኮኖሚያዊ ጥቅም ለማስከበር በእነዚህ ሀገራት ላይ ስምምነት እንዲፈጠር አይፈልግም። በጣም እኮ የኢትዮጵያ የባህር በር ጥያቄ ከተባለው በላይ ያጋጋሉት የነዚህ ሀገራት ሚዲያ ናቸው። ቱርክ ውሰድ፣ አሜሪካ ውሰድ፣ ሌሎችም ሀገራት በተለይ ፈረንሳይ ውሰድ፣ የተባበሩት አረብ ኤሚሬቶች እና ሌሎች ሀገራት በአፍሪካ ቀንድ በጅቡቲ በሶማሊያ እና እንዲሁም በሌሎች ሀገራት የራሳቸውን ቤዝ መስርተዋል። ስለዚህ ይሄንን ጥቅማቸው ሼር ልታደርግ ነው ኢትዮጵያ። ይሄንን ካደረገች ደግሞ በእነዚህ ሀገራት መሪዎች ደግሞ ስምምነት ሊፈጠር ነው። ስምምነት ከተፈጠረ ደግሞ የነዚህ ሀገራት እጣ ፈንታ ላይ ደግሞ ጥያቄ ምልክት ሊወድቅ ነው። ስለዚህ ያላቸው አማራጭ ባላቸው ሚሊታሪ ኃይል፣ ባላቸው የኢኮኖሚ ኃይል፣ ባላቸው ተጽዕኖ ፈጣሪነት በእነዚህ ሀገራት አይደለም በአፍሪካ ቀንድ በምስራቅ በአፍሪካ ውስጥ ራሱ ስምምነት እንዲመጣ አይፈልጉምና ይሄንን በተለይ ደግሞ የአፍሪካ ቀንድ ሀገር በተለይ ብዙ ሀገሮች የሚፈልጉት ይሄንን ታሳቢ አድርገው ነው ቅድም የጠቀስኩልህና ያንን ታሳቢ አድርገው በሚንቀሳቀሱበት ሰዓት ደግሞ ይሄንን ፓርት በተለይ ደግሞ ይሄ የአፍሪካ ቀንዱ ሁሉ ጊዜ የግጭት ማዕከልና መሪዎች ተስማምተው እንዳይኖሩ የራሳቸው የሆነ ስራዎች ስለሚሰሩ ነው ይሄንን ሁኔታ እንዳይሳካ ያደረገው ለማለት ፈልጌ። መልካም 10% የዓለም ንግድ የሚከናወንበት ቀይ ባህር ዳርቻና በቀይ ባህር ላይ ነው። ሌሎች ዶክተር ያነሷቸው ሐሳቦች ደግሞ አሉ። ከዛ ጀርባ ያሉ ማዕድናት የከበሩ ማዕድናት ካሉ ደግሞ ሌላ ጉዳይ ነው። ዶክተር ዳኝ እዚህ ላይ የሚጨምሩት ሐሳብ በተለይ ካለን ቅርበት አንፃር እኛ ለቀይ ባህር ሩቅ አይደለንም። ኤርትራ ከኢትዮጵያ ከመገንጠሏ በፊት እንደ ሀገር ስንመለከት ኢትዮጵያ 400 ኪሎ ሜትር ርዝመትና 1 ኪሎ ሜትር ወደ ጎን ስፋት ያለው የቀይ ባህር የራሷ ኦውንድ የሆነ የራሷ ግዛት ነው። 400 ኪሎ ሜትር ርዝመት ላይ በደንብ ይታያል ነው ግን ዶክተር ሲያነሱት የነበረው በሙሉ እና በአሁኑ ሰዓት ኮሎናይዝድ የተደረገ አገር የለም። አሁን ግን በሌላ መንገድ በተለያየ መንገድ ሶርት ኦፍ ኮሎኒ አይነት ነገር እየተፈጠረ ነው። በዚህ ከውሃ ጋር በተገናኙ አውትሌቶች ጋር ማዕድኖች ጋር ይሄው ከአሜሪካ የምንሰማው ነገር ነው። ሄዶ ምንድነው አውሮፓም ካናዳንም ጭምር የራስ ግዛት ማድረግ እንደገና እዚህ መጥቶ እስራኤል አካባቢም ጋዛን አስተዳድራለሁ ማለትና የዚህ አይነቱ ነገር አሁን በዓለም ውስጥ የምንመለከተው ነገር እንደገና የኮሎኒ አይነት ነገር ሪሶርስ ፍለጋ ጦርነቱ ከሪሶርስ ጋር የፖለቲካ የበላይነት ከማሳየት ሪሶርስ ከመጠቀም ጋር የተገናኘ ስለሆነ ጥያቄያችን እኛ ምን ጊዜም ሌላውን በማይነካ መንገድ ቬሪ ዲፕሎማቲክ በሆነ መንገድ ቀደም እንዳልኩት ባሉን ሪጂናል በሆኑ ዲፕሎማሲን ማስፈጸም የሚችሉ እንደነ ኢጋድ አፍሪካ ህብረት ሌሎችን በመጠቀም ቀደም ያልናቸው ኢንፍራስትራክቸር ሌሎችንም ነገሮች በመጠቀም ሰላማዊ ዊን ዊን በሆነ መንገድ ለዚህ ጉዳይ መፍትሄ መፈለግ ነው የሚያዋጣን ይመስላል። እንደገና ደግሞ አሁን ወደቦችን አንዷን ወደብ ብቻ የመጠቀም ብቻ ሳይሆን ሌሎች ኮስት ቤኔፊቱ ምን ያህል ነው የኢትዮጵያን ኢንፍሌሽን ሊቀንስ የሚችል አሁን የተጋነነው ነው የነዳጅ ዋጋ ሌሎች ነገሮችን ሊያረግብ የሚችል ስታብል የሆነ ኢኮኖሚ ለመመስረት የሚያስችለን በጥናት ላይ የተመሰረተ የትኛውን ፖርት ብንጠቀም አንድ ብቻ ሳይሆን አማራጮች ሌሎችንም መንገዶችን በመጠቀም ሰላማዊ ሁኔታዎችን ለመፍጠር በዛ መንገድ ብንሰራ የጥያቄያችን ምላሽ ያገኛል የሚል እምነት አለን። እዚህ ቅድም ያነሳው የዚህ 11 ሀገሮች ብቻ አይደሉም ኢንተረስቶች እየበዙ ነው ሌሎችም እየመጡ ነው እኛም ክሌም እያደረግን ነው። ስለዚህ ቁጥሩ በዛ አያበቃ። ስለዚህ ያባት ምን ሲዘረፍ አብረ ዘረፍ ነው እንጂ ዝም ብለህ እየተመለከትክ
ከሌላ ጋር መጥቶ ጦር ቤዝ ሲመሰረት አንተ ወቅቱ አይደለም ይሄ አሁን ይሄ ጥያቄ ብለህ የምታስቀምጠው ጉዳይ አይደለም እና በኋላ አስቸጋሪ ሁኔታ ላይ የማሪታይም ጉዳይ አለ የባህር በር ብቻ አይደለም የባህር ንግድም አለን እንደገና ደግሞ ደህንነታችንም ለማስከበር የራሳችን ህልውና የሶቨሬኒቲ ጉዳይንም ለማስጠበቅ እዛ ጋርም እኛም ቤዝ ያስፈልገናል እንደ ሀገር ትልቅ ህዝብ ነው እና ኢኮኖሚው ምን ኢቭንዞ ኢኮኖሚያችን አሁን ኢምፕሩቭመንት አለ ዌል የሚታይ ጉዳይ ነው በጥናት የሚመለስ ጉዳይ ነው ግን ሆኖም ዝም ብለን የምንመለከተው ጉዳይ አይደለም የወታደር ቤዝም ይሁን የንግድ ማዕከልም ይሁን we need to have something እዛ ቀይ ባህር ላይ ትልቅ ህዝብ ነን ትልቅ ሀገር ነን በአፍሪካ ላይ ሲግኒፊካንት ነበር ያለን ህዝብ ስለሆነ we need to have something there የሚል አመለካከት ነው ያለኝ ወደ መጨረሻው ነጥብ እንሂድ ኢትዮጵያ የጅቡቲ ወደብን ለውጭ ንግድ አማራጭነት ስትጠቀም ብዙ አመታት ቆይታለች ግን ከዛ ባሻገር በሀገር ውስጥ 8 ያክል ደረቅ ወደቦች አሉ ቀደም ስናነሳው የነበረው አንዱ ሞጆ እና ድሬዳዋ አብዛኞቹ ከጅቡቲ የሚመጡ ቃዎች የሚራገፉበት በአንጻሩ ኢትዮጵያ በጂኦግራፊ አቀማመጧ ቀደም እንዳልኩት ለቀይ ባህር ሩቅ የምትባል ሀገር ሳትሆን በየአመቱ ከ10% የሚሆነው የዓለም ንግድ የሚከናወንበትን ቀይ ባህር ለማልማት ወይም ደግሞ እዛ አካባቢ ተጠቃሚ ለመሆን በዚህ ስትራቴጂካዊ ቦታ ለማልማት ምን ያክል አስቻይ ነገሮች አሉን እንደ ሀገር ሀብቶቻችን ከምን ብንጀምር ወዴት ሊያደርሰን ይችላል ዶክተር ንጉስ ከርሶል ጀምርና ለሁላችሁም ድል ሰጣለሁ ብዙ አስቻይ ሁኔታዎች ሊኖሩን ይችላሉ ነገር ግን የመጀመሪያው አስቻይ ሁኔታ ምንድነው አሁንም ደጋግሜ መናገር የምፈልገው የአፍሪካ ቀንድ ሀገራት በመሪዎች መካከል የመስማማት መንፈስ መፈጠር አለበት ምክንያቱም ህዝብ መሪውን ይመስላል መሪዎች ሲስማሙ ህዝቦች ይስማማሉ እና በአፍሪካ ቀንድ ያሉ መሪዎች በተለይ በኢትዮጵያ በኤርትራ በጅቡቲና በሶማሊያ ያሉ የሀገራት መሪዎች ስምምነት መድረስ ከቻሉ ኢትዮጵያ የዚህን የባህር በር የመጠቀም ሁኔታ እድሏን ያሰፋዋል ነገር ግን በመሪዎች መካከል ስምምነት ከሌለ ጉንጫ አልፋ ንግግር ነው የሚሆነው የሚከተለውም ጥሩ ነገር ላይሆን ይችላል ስለዚህ በመጀመሪያ ደረጃ እነዚህ የሀገራት መሪዎች ስምምነት ሊፈጥሩ ይችላል እነሱ ስምምነት ካለ ህዝብ መሪውን ይመስላል በህዝቦች መካከል በታሪክም በቋንቋም በባህልም በተለያዩ ማህበራዊ ኢኮኖሚያዊ ደረጃም ተመሳሳይ ህዝቦች ነን በተለይ በአፍሪካ ቀንድ ያለነው አንዱ ካንዱ ልትነጥለው ማችል ነው ኤርትራ ከኢትዮጵያ ጋር ኢትዮጵያ ከጅቡቲ ጋር ጅቡቲ ከሶማሊያ ጋር ሶማሊያ ከኢትዮጵያ ጋር የማትነጣጣላቸው ህዝቦች ናቸው በሁሉም ነገሮች የሚተሳሰሩ ናቸው ነገር ግን ይሄ ያስተሳሰረን ታሪክም በለው ማህበራዊ ኢኮኖሚያዊ ሁኔታ በለው ቋንቋም በለው ባህልም በለው የተጠናከረና ወደሚፈለገው ደረጃ የሚመጣው የመሪዎቻችን ሲስማሙ ነው መሪዎቻችን የሚስማሙበት መድረክ ደግሞ ብዙ መድረኮች አሉ በኢጋድ መድረኮች ይገናኛሉ በአፍሪካ ህብረት መድረኮች ይገናኛሉ ስለዚህ በዚህ በሚገናኙበት መድረኮች በጋራም ይሁን በተናጠልም በሚገናኙበት ሰዓት እነዚህ እድሎች እንዴት መጠቀም እንዳለባቸው ቁጭ ብለው በሰከነ መንፈስ ይሄንን አካባቢው ችግር እንዴት መቅረፍ እንደሚቻል ተነጋግረው የሚፈቱ ከሆነ ኢትዮጵያ የባህር በር የማታገኝበት ሁኔታ የማይሳካበት ነገር አይኖርም ስለዚህ አንድ የመሪዎች መስማማት ነው ሁለተኛና ትልቁ ጉዳይ ደግሞ የግልጽ ውይይት ሊኖር ይገባል በተለይ ደግሞ በነዚህ ሀገራት ባሉ ልሂቃኖች የግልጽ ውይይት ሊኖር ይገባል ምክንያቱም ኢትዮጵያ ብቻ ስለተናገረች ይሄ ነገር ይሳካል ተብሎ መውሰድም የዋህነት ነው የሚሆነው ስለዚህ በተመሳሳይ መልኩ እንደዚህ አይነት መድረኮች በቀንዱ አካባቢ የተለያዩ ልሂቃኖች በመጋበዝ ይሄ ችግራችን ለምንድን ነው ማንፈታው አካባቢ ይታወቃል በጣም በተፈጥሮ ሀብት የጸጋ ያለው አካባቢ ነው በጣም ብዙ ኦፖርቹኒቲዎች ያሉት ሀገር ነው በኢኮኖሚ አሁን ብዙ የገበያ እድሎች የሚፈጠርበት ናቸው በተለይ ቅድም አሁን ጠቅሰዋል 11 እና ከዛ በላይ አገራት ወደ አፍሪካ ቀንድ የመጡበት ከዛም በላይ አዳዲስ የገበያ ማዕከል ሊያገኙበት ምርታቸው የሚሸጡበት ብዙ ሮ ማቴሪያል የሚያገኙበት ተብሎ የሚወሰድ አካባቢ ነውና ስለዚህ ያለንን ኦፖርቹኒቲ ራሱ በአግባቡ ለመጠቀም የኢትዮጵያ ልሂቃን ብቻ ስለተናገሩ ይሳካል ማለት አይደለም
ከሌሎቹ አካባቢዎች ልሂቃን ጋር የጋራ መድረክ እየተከፈተ ምንድነው የዚህ የአፍሪካ ቀንድ ችግር ምንድነው በምን አይነት መንገድ ብንፈታው ነው ሁላችንም ተጠቃሚ የሚያደርገን በተለይ ደግሞ ይሄን አካባቢ ለወደፊቱ ያድጋል ተብሎ የሚታሰብ በሁሉ ነገር የተሟላለት አካባቢ ነው ነገር ግን መገለጫችን ጦርነት ነው መገለጫችን ረሃብ ነው መገለጫችን እርስ በርስ መናከስ ነው ስለዚህ ከዚህ ወጥተን ወደ ተሻለው ዓለማችን ጥሩ አገራት የደረሱበት መድረስ የምንችለው ምን ብንሰራ ነው ተብሎ የአካባቢው ልሂቃኖች የአካባቢው ተጽዕኖ ፈጣሪዎች የጋራ መድረክ እየተፈጠረ የጋራ ምክክር እየተደረገ ንግግር ቢደረግ የኢትዮጵያ ጥያቄ በአግባቡና በብዙ እልህ አስጨራሽ ባልሆነ መንገድ መፍታት ይቻላል ይሄ ነው ሌላው የዓለም ማቀፍ ማህበረሰቦችን የማሳመን ስራ ምክንያቱም ትልቁ አሁን ጫና እየመጣ ያለው ከውስጥም ብቻ አይደለም ከውጭም ነው ስለዚህ የዓለም አቀፍ ማህበረሰቡ ይሄንን የአፍሪካ ቀንድ ያለው ችግር በምን አይነት መንገድ ነው ማስረዳት የምንችለው በተለይ ደግሞ መሪዎቻችን በተለያዩ አጋጣሚ ወደ ተለያዩ የዓለም አቀፍ ኮንፈረንሶች በሚሄዱበት ሰዓት ይሄንን አጀንዳ ይዘው ነው መንቀሳቀስ ያለባቸው ጎን ለጎን የአፍሪካ ቀንድ ችግር እንዴት መፍታት እንችላለን በተለይ ደግሞ የኢትዮጵያ የባህር በር ጥያቄ ብዙ ችግር ይዞ ስለሚመጣ እንዴት ከአጓራባች ሀገሮች ጋር እንዴት መፍታት እንችላለን በሚል በዓለም አቀፍ መድረኮች ላይ የዓለምን ማህበረሰብ የማሳመን ስራ ቢሰራ የኢትዮጵያ ጥያቄ ይመለሳል ብዬ ገምታለሁ በርግጥ ኢትዮጵያ አሁን እንደጀመረችው እንቅስቃሴው አሁንም በውጭ ፖሊሲ ውስጥ ይሄኛው ጥያቄ እንደ አንድ ግብ በዓለም መንግስታት ፊት መገለጥ አለበት በየጊዜው በሚታደርጋቸው ውጭ ግንኙነቶች የሚል አንድ አለ ሁለተኛው ነገር ሰፊ የገበያ ኦፖርቹኒቲ ይፈጠራል ብዬ አስባለሁ እንደተባሉ በሀገራት መካከል ያለው አንድነትና ልብ አንድነት የሐሳብ ትስስር ከተፈጠረ ምክንያቱም ሰፊ የሀብት ሪሶርስ አለ በእነዚህ አካባቢዎች በመናይበት ጊዜ እስካሁን ያልተጠቀምናቸው እነዛን አሁን በስምምነት በጋራ ወደ አንድ የገበያ ማዕከል ብናመጣቸው ያኛውም ሀገር በዘኩል ያለውም ሀገር የኛውም ሀገር ሊጠቀም ይችላል ስለዚህ የጋራ የሆነ የገበያ መሰረት ይፈጠራል የሚል ሐሳብ አለኝና ያም ደግሞ ለዓለም የንግድ እንቅስቃሴ የራሱ የሆነ ከፍተኛ ፖዚቲቭ ሚና ይጫወታል የሚል ሐሳብ አለኝ የህዝብ ቁጥራችን ትልቅ መሆኑ ራሱ አንድ ትልቅ ኮንትሪቢዩሽን አለው ለምሳሌ ቻይናን ብንመለከት ቻይና በቱሪዝም የምታገኘው ገንዘብ ከራሷ ህዝብ ነው በአብዛኛው የራሷ ህዝብ ከአንዱ ኮርነር ወደ አንዱ ከመሃል ወደ ዳር እየሄደ እዚህ አፍሪካ ቀንድ ላይ ያለው ህዝብ እንደ አንድ ህዝብ ብንመለከት ብዙ ነገሮች ከኢትዮጵያ ወደ ለምሳሌ ኤሌክትሪክ ለጅቡቲ እንሰጣለን ከኬንያ ጋር አግሪመንት አለን ኤሌክትሪክ ለመሸጥ ጫት ሌሎች ነገሮች ወደ ጅቡቲ እንልካለን አንድ ሰሞን ላይ በትግራይ በኩል የኤርትራ መስመር ሲከፈት ብዙ ነገሮች ነበሩ ከዛም ይመጣል ከዚህም ይሄዳል እና የንግድ ትስስሮችን በመፍጠር በተለይ ይሄ ትልቅ አገር ነው ትልቅ ሪሶርስ አለው ወደ ውጪ ኤክስፖርት የምናደርጋቸው በተለይ ለዙሪያችን ላሉ አገሮች ኤክስፖርት የምናደርጋቸው ነገሮች ቅድም እንደተባለው ሰላማዊ ሪሌሽንሺፕ በመሪዎቻችንና በሊቃኖቻችን መካከል ካለ ሚዲያዎቹን ስትመለከቱ ህዝቡ አሁን ለምሳሌ ኤርትራ ህዝብ ለኢትዮጵያ ህዝብ ያለው አግባብና ፍቅርን ስትመለከት ቀላል አይደለም በዚህ መካከል ችግር የለም ህዝቦችን ስትመለከት የአፋር ህዝብ ኤርትራ ውስጥም አለ ኢትዮጵያ ውስጥም አለ የትግርኛ ተናጋሪ ኤርትራ ውስጥም አለ ኢትዮጵያ ውስጥ አለ ወረታች ወደ ኬንያ ብትመጣ ኦሮምኛ ተናጋሪ ኬንያ ውስጥም አለ እዚህም አለ ወደ ሶማሊያ በኩል ስትሄድ ሶማሊኛ ተናጋሪ እዛም እዚህም አለ ወደዚህ ወደ ሱዳን ስትሄድ ወደ ጋምቤላ አካባቢ ኑዌር የተለያየ ቋንቋ ተናጋሪ ህዝቡ በብዙ ነገር ወርልድ አውትሉክ ሁሉ አብሮ የመኖር የመፈቃቀሩ ነገር ስንመለከት አንድ አይነት ሜንታሊቲ ያለው በጋራ ችግሮችንም ደስታውንም አብሮ የመካፈል ለረጅም ዘመናት አብሮ የኖረ ህዝብ ስለሆነ በህዝቡ መካከል ፍቅር እንዲኖር መሪዎቹ ምሳሌ መሆን አለባቸው ልሂቃኖቹ የጋራ መድረኮችን በመፍጠር በስፖርት በሙዚቃ በቱሪዝም በንግድ ትስስር እንደገና ደግሞ ቅድም ደጋግመን እንዳልነው ሰጥቶ የመቀበልንም ነገር የመመልከት ሌሎች
አካላቶችን በመጠቀም በተለይ ዲፕሎማሲ ስራ ላይ ብዙ ስራ በመስራት ኤምባሲዎቻችንም ብዙ ሚና በዚህ ጉዳይ ላይ መጫወት ያለባቸው ይመስለኛልና ቤዚካሊ በጥናት ላይ የተመሰረቱ ውሳኔዎችን መወሰን ኢሞሽናል በሆነ ነገር ቬሪ ፖለቲካል በሆነ ጉዳይ የኢትዮጵያን ጥቅም ብቻ አስጠብቃለሁ ብትል አይሆንም ዙሪያ ያለውንም ህዝብ ጥቅም ስታስጠብቅ ነው ብዙን ጊዜ በሰላም ላይ እንደምንለው እዚህ ሀገር ሰላም ከሌለ ጎረቤት ሰላም አይሆንም ጎረቤት ሰላም ከሌለ እዚህም ሰላም አይኖርምና እኛ ተርበን ሌላው ደግሞ ጠግቦ አያድርም ስለዚህ ሁሉም በተቻለ ፌር የሆነ ሪሌሽንሺፕ እንዲኖር በንግድ በፖለቲካ ሪሌሽንሺፕ በስፖርቱ በሙዚቃ በቱሪዝም በንግድ የማገናኘቱ የማርኬት አክሰስን የመፍጠር ስራ ብዙ ቢሰራ በተለይ በኢንፍራስትራክቸር ኔትወርክ አሁን የመንገድ የምናምኑ ግንኙነት ወደ ሱዳን የሚወስድ መንገድ አለ ወደ ኬንያ የሚወስድ መንገድ አለ ወደ ሶማሊያም በዚህ ሁኔታ ቢሰራ ጅቡቲም ያሉ ሪሌሽንሺፖችን ወደ ኤርትራም የተዘጉ መንገዶችን በመክፈት የህዝብ ለህዝብ ግንኙነቱን በእናጠናክር መሪዎቻችን ደግሞ ጥሩ አርአያ ቢሆኑ ሊቃኖችም አንዱ ለአንዱ የጋራ አሁን ግብጾች እኛ እንትን ካላደረገን እዚህ ቀይ ባህር ላይ እንዲ ካልሆነ የጋራ ውሳኔ ነው እንጂ አንድ ሀገር ዝም ብሎ ተነስቶ ጉልበት አለኝ ወይም መሳሪያ አለኝ ብለህ ዓለም ከዚህ አይነቱ ሜንታሊቲ ጊዜው ያለፈበት ነው ስለዚህ በጥናት ላይ የተመሰረተ ሌሎችንም አሳታፊ የሆነ የኔ ብቻ ጥቅም አስጠብቃለሁ ብለን የሌላውን ጥቅም በሚነካ መንገድ ሳይሆን በጋራ የምንበለጽግበትን መንገድ ብናስብ የተሻለ ውጤት ላይ እንደርሳለን የሚል እምነት አለኝ መልካም ዶክተር አስፋው ይፋቶ ዶክተር ዳኘ ሽብሩ እንዲሁም ዶክተር ንጉስ በላይ ከሐዋሳ ዩኒቨርሲቲ ወደ ሐዋሳ በሚገኘው ኤቢሲ ስቱዲዮ በመምጣት ትልቅ ሀገራዊ ጉዳይ ነው ያነሳነው ከሀገርም አልፈን ደግሞ ቀጠናዊ ከቀጠናው ማልፈን ኮንቲኔንታል አድርገን አህጉራዊ ጉዳይ አድርገናል ከፍ ስንልም ከዓለም ጋር የሚያስተሳስረን ጉዳይ አንስተን ነው ቆይታ ያደረግነው ለጊዜያችሁ ላደረግነው ቆይታ እጅግ ከልብ አመሰግናለሁ ሁላችሁንም ክቡራን ተመልካቾቻችን ሳምንታዊው የአዲስ ገበያ ዝግጅታችን የባህር በር ጥያቄ ላይ ትኩረቱን አድርጎ እዚህ ሐዋሳ በሚገኘው የኢቢሲ ስቱዲዮ ወደናንተ የደረሰውን በሚመስል መልኩ በዚሁ ተጠናቀቀ የፕሮግራሙ አዘጋጅ አብርሃም ታደሰ ከቀረጻ ባለሙያዎቹ ጋር አብራችሁ ቆይታ ሳደርግ እጅግ ደስ ይያለኝ ነበር ሳምንት በተለየ ርዕሰ ጉዳይ በተመሳሳይ ሰዓት ከዋናው ስቱዲዮ እንገናኛለን በያላችሁበት ተነስተን